ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ። እኔ ዶክተር አማኑኤል እባላለሁኝ። በዛሬው የጤና ትምህርታችን ላይ የማግኒዥየም እጥረትን የሚያሳዩ ምልክቶችን እንመለከታለን። እንዲሁም ደግሞ ማግኒዥየም በዋነኛነት ለሰውነታችን አስፈላጊ የሆነበትንም ምክንያቶች አያይዘን የምናይ ይሆናል። ይህ የጤና ቪዲዮ በጣም ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮን ከመጀመራችሁ በፊት በቅንነት ሼር እንድታደርጉት በትህትና እየጠየቅኩኝ ወደ ፕሮግራሜ እማልፍ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ማግኒዥየም በሰውነት ውስጥ በብዛት ከሚገኙት ማዕድናት አንዱ ነው። በመቶዎች ለሚቆጠሩ ባዮኬሚካላዊ ሪያክሽኖች ወሳኝ ሲሆን ለፕሮቲን ውህደት፣ ለጡንቻና ለነርቭ ተግባር፣ ለደም ስኳር ቁጥጥር እንዲሁም ደግሞ ለኃይል ምርት አስፈላጊ ነው። ሰውነታችን ማግኒዥየምን ማምረት ስለማይችል ፍላጎታችንን በምግብ አወሳሰድ ማሟላት ይኖርብናል። የማግኒዥየም እጥረት ወይም ደግሞ ሃይፖማግኒዜሚያ የሚከሰተው በደም ውስጥ ያለው የማግኒዥየም መጠን ሰውነታችን ከሚፈልገው ያነሰ ከሆነ ነው። ማግኒዥየም ከ300 በላይ ለሚሆኑ የሰውነት ሂደቶች ወሳኝ የሆነ ማዕድን ነው። ማግኒዥየም የበሽታ መከላከል ማለትም ኢሚዩን ሲስተም፣ የነርቭና የጡንቻ ተግባራትን የሚደግፍ ሲሆን አጥንቶችንና ልብንም ጠንካራ ለማድረግ ይረዳል። ናሽናል ኢንስቲትዩሽን ኦፍ ሄልዝ እንዳለው ሴቶች በየቀኑ ከ310 እስከ 400 ሚሊግራም ማግኒዥየም እንደሚያስፈልጋቸው፣ ወንዶች ደግሞ ከ400 እስከ 420 ሚሊግራም በየቀኑ እንደሚያስፈልጋቸው ያስቀምጣል። ምን ያህልም ማግኒዥየም እንደሚያስፈልገን በእድሜያችን፣ በእርግዝና ወይንም ጡት በማጥባት ላይ ይወሰናል። ብዙ ሰዎችም በአመጋገባቸው በቂ ማግኒዥየም ባያገኙም እውነተኛ የማግኒዥየም እጥረት አልፎ አልፎ የሚከሰት ነው። ኩላሊት በሽንት አማካኝነት የሚወጣውን የማግኒዥየም መጠን ይገድባል። የማግኒዥየም እጥረት የአልኮል አጠቃቀም ችግር፣ የጨጓራና እንዲሁም ደግሞ የአንጀት በሽታዎችና አይነት 2 የስኳር በሽታ ባለባቸው ሰዎች ላይ የተለመደ ነው። ከወጣት ሰዎች ይልቅ ደግሞ አዛውንቶች የማግኒዥየም እጥረት የመያዝ እድላቸው ከፍተኛ ነው። የማግኒዥየም እጥረት በሰውነት የተለያዩ ክፍሎች ላይ በርካታ ምልክቶችንም ሊያስከትል ይችላል። ብዙዎቹ ምልክቶች የሚዛመዱት ማግኒዥየም በነርቭ ስርዓትና እንዲሁም ደግሞ በልብ የኤሌክትሪክ ስርጭት ላይ፣ ይሄ ማለት ኤሌክትሪካል ኮንዳክሽን ውስጥ ካለው ሚና ወይም ደግሞ ግንኙነት አንጻር ነው ማለት ነው። በመሆኑም የማግኒዥየም እጥረት በሰውነታችን ላይ የሚያሳያቸው ምልክቶች ምንድናቸው? ወይም ደግሞ ሰውነታችን የማግኒዥየም እጥረት ሲኖርበት ምን አይነት ምልክቶችን ያሳየናል? በመቀጠል ሁሉንም ምልክቶች እናያለን ማለት ነው። አንደኛውና የመጀመሪያው የስሜት መለዋወጥ ነው። መበሳጨትና መናደድ በአንጻራዊነት የተለመዱ ስሜታዊ ለውጦች ሲሆኑ ብዙውን ጊዜም የሚቀሰቀሱት በጭንቀት እናም በድካም ነው። ዝቅተኛ የማግኒዥየም መጠን ደግሞ እነዚህ ስሜቶች ሊያባብሳቸው ይችላል። በቂ ማግኒዥየም ካላገኘን አእምሯችን እንደ ሴራቶኒን እናም ደግሞ ዶፓሚን ያሉ አስፈላጊ የነርቭ አስተላላፊዎችን ማለትም ኒውሮትራንስሚተርን መቆጣጠር ላይችል ይችላል። እነዚህም የነርቭ አስተላላፊዎች ስሜትን የሚነኩ ኬሚካሎች ሲሆኑ ስራቸው ሲስተጓጎል ስሜታዊ የመሆን ስሜትን ሊያጎላውና ወደ መበሳጨትም ሊያመራ ይችላል ማለት ነው። የማግኒዥየም እጥረትም ዕለታዊ ተግዳሮቶችን ለመቋቋም እናም የስሜት መረጋጋትን ለመጠበቅ አስቸጋሪ ሊያደርግ ይችላል። ሌሎች በርካታ ነገሮችም የስሜት ለውጦች እንዲኖር አስተዋጽኦ ያደርጋሉ። በመሆኑም ቀዳሚው የስሜት መለዋወጥ፣ ይህ የማግኒዥየም እጥረት ቀዳሚው ምልክት ነው ማለት ነው። ሁለተኛ የማቅለሽለሽ ስሜት። ማግኒዥየም ለስላሳ ጡንቻዎች መኮማተር ውስጥ ይሳተፋል። ስለዚህ ለአንጀት እንቅስቃሴ ገት ሞቲሊቲ ወሳኝ ነው ማለት ነው። ደካማ የአንጀት እንቅስቃሴ የምግብ መፈጨትና ንጥረ ምግቦች መመጠጥን ሊጎዳ ይችላል። ዝቅተኛ የማግኒዥየም መጠን ከጨጓራና የአንጀት ምልክቶች ጋር ይያያዛል። ለምሳሌ ማቅለሽለሽና ማስመለስ ይገኙበታል። ማግኒዥየም የአጥንት ጡንቻዎችም ያፍታታል። እናም የማግኒዥየም እጥረት ከባድ የምግብ መፈጨት ምቾት ማጣትን ሊያስከትል ይችላል ማለት ነው። ማቅለሽለሽ እና ማስመለስ የሚያጋጥማቸው ሰዎችም የሆድ መነፋትና የሆድ ድርቀት ሊያጋጥማቸውም ይችላል። ለማቅለሽለሽ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። ስለዚህ ምልክቶቹ ከቀጠሉ ሕክምና ማድረጉ አስፈላጊ ነው ማለት ነው። ሶስተኛ የምግብ ፍላጎት መቀነስ። የምግብ ፍላጎት መቀነስ የማግኒዥየም መጠን ዝቅተኛ መሆኑን ከሚያሳዩን የመጀመሪያ ምልክቶች አንዱ ነው። ማግኒዥየም ለመደበኛ የነርቭና የጡንቻ ተግባር አስፈላጊ ሲሆን ይህም ለምግብ መፈጨት የሚያገለግሉትን ጨምሮ ይረዳል ማለት ነው። ማግኒዥየም በረሃብ ላይ ስላለው ሚና ለመረዳት ተጨማሪ ጥናት ያስፈልጋል። ሆኖም ግን የምግብ ፍላጎት መቀነስ በምግብ መፈጨት መዘግየት ምክንያት ስለሚከሰት ተያያዥነት አለው ተብሎ ይታሰባል። ታዲያም ዝቅተኛ የማግኒዥየም መጠን ከፍ ካለ
የሌፕቲን መጠን ጋር ይያያዛል። ሌፕቲን የምግብ ፍላጎትን በመቆጣጠር የሰውነት ክብደት ላይ የሚሰራ ሆርሞን ነው። የማግኒዥየም እጥረት እነዚህን የረሃብ ሆርሞኖች ሊያስተጓጉል ስለሚችል የመብላት ፍላጎትን ሊቀንስብን ይችላል ማለት ነው። ዝቅተኛ ማግኒዥየም ደግሞ እንደ ማቅለሽለሽ፣ የሆድ መነፋትና የምግብ አለመፈጨት ለመሳሰሉ ችግሮች አስተዋጽኦ ሊያደርግ ይችላል። ይህም የምግብ ፍላጎታችንን የበለጠ ሊቀንሰው ይችላል ማለት ነው። አራተኛ ድካም። ድካም የማያቋርጥ የኃይል እጥረትና ከፍተኛ የሆነ የድብርት ስሜት የሚታይበት የሰውነት የመዛል ሁኔታ ነው። በአካልም በአእምሮም ተጽዕኖ ሊያሳድር ይችላል። እንደ ጭንቀት፣ በቂ እንቅልፍ አለማግኘትና አንዳንድ መድኃኒቶች ለድካም አስተዋጽኦ ሊያደርጉ ይችላሉ። ዝቅተኛ ማግኒዥየም መጠን ደግሞ ለዚህም ምክንያት ሊሆን ይችላል። አዲኖሲን ትራይፎስፌት የሰውነት ዋና የሆነ የኃይል ምንጭ ነው። ማግኒዥየም ደግሞ ለዚህ ለአዲኖሲን ትራይፎስፌት ምርት አስፈላጊ ነው። አዲኖሲን ትራይፎስፌት በሴሎች ውስጥ ኃይልን ማድረስ እንዲችል ከማግኒዥየም ጋር አብሮ ይሰራል። ታዲያ በቂ ማግኒዥየም አለመኖር ሰውነታችን ኃይልን እንደገና እንዲያገኝና እንዲያገግም አስቸጋሪ ይሆንበታል ማለት ነው። አምስተኛ በእግርና እጅ ላይ የመደንዘዝ ስሜት መሰማት። ማግኒዥየም ለነርቭ ተግባር ቁልፍ ሚና የሚጫወት ሲሆን መጠኑ ሲቀንስ መደበኛውን የነርቭ መልእክት ስርጭት ሊያስተጓጉል ይችላል። ጥናቶች የማግኒዥየም እጥረትን ከመደንዘዝ ወይም ደግሞ ከመቆጣት ስሜት ጋር ያያይዙታል። በተለይም ደግሞ በእግርና እጅ ላይ እንዲሁም ደግሞ በእብጠት ምክንያት ከሚመጡ የነርቭ ጉዳቶች አማካኝነትም ነው። ማግኒዥየም በነርቭ ሴሎች ውስጥ የካልሽየም መጠንን ለመቆጣጠር ይረዳል። ይህም ለመደበኛ የነርቭ ስርጭት ወሳኝ ነው። በቂ ማግኒዥየም ከሌለ ሰውነታችንም የካልሽየም መጠንን መቆጣጠር አይችልም። ይህም ወደ ነርቭ መዳከም፣ ይሄ ማለት በተለይ ፔሪፌራል ነርቭ ዲጀነሬሽንን ሊያመጣ ይችላል ማለት ነው። ይህም የነርቭ ህመም ብዙውን ጊዜ በመደንዘዝ ህመም ወይም ደግሞ በማቃጠል ስሜት የሚገለጽ ይሆናል ማለት ነው። ስድስተኛ ራስ ምታት። ራስ ምታት ማለት በጭንቅላት ወይም ደግሞ በራስ ላይ የሚሰማ ህመም ወይንም ምቾት ማጣት ነው። የራስ ምታት ጥንካሬው ሊለያይ ይችላል። ይሄ ማለት ከቀላል ህመም እስከ ውጋት ድረስ የሚደርስ ሊሆን ይችላል። ራስ ምታት ብዙውን ጊዜ እንደ ማቅለሽለሽ፣ ማዞርና ለብርሃን ስሜታዊነት ባሉ ሌሎች ምልክቶችም ይገለጻል። ይህም ውጤቱን ሊያባብሰው ይችላል። የውጥረት ራስ ምታት በዋነኛነት ደግሞ ቴንሽን ሄዴክ የምንለው በጣም የተለመደ ሲሆን ማይግሬን ደግሞ በጣም የሚያዳክም ከባድ የሚባል ምልክቶችን የሚያስከትል ራስ ምታት ነው ማለት ነው። ዝቅተኛም የማግኒዥየም መጠን በኒውሮ ትራንስሚተር ተግባርና በደም ፍሰት ላይ ተጽዕኖ በማድረግ ለሁሉም አይነት የራስ ምታት አይነቶች አስተዋጽኦ ሊያደርግብን ይችላል ማለት ነው። ታዲያም ማግኒዥየም በራስ ቅል የደም ቧንቧዎች መስፋፋት ላይ ትልቅ ሚና አለው። ስለዚህ ዝቅተኛ መጠኑ ወደዚህ አካባቢ የሚሄደውን የደም ፍሰት ላይ አሉታዊ የሆነ ተጽዕኖን ያሳድራል። ይህም ከራስ ምታት ጋር ተያያዥነት ያመጣል ማለት ነው። ሰባተኛ የጡንቻ ቁርጥማት ወይንም ህመም ነው። ማግኒዥየም ለጡንቻ ተግባርና እንዲሁም ደግሞ ለነርቭ ስርጭት ወሳኝ ነው። የማግኒዥየም እጥረት ያልተጠበቀ የጡንቻ ቁርጥማት ወይም ደግሞ መንቀጥቀጥን ሊያስከትል ይችላል። የጡንቻ ቁርጥማት ብዙውን ጊዜ በድንገት ይጀምራል እናም ከጥቂት ሰኮንዶች እስከ ብዙ ደቂቃዎች ሊቆይ ይችላል። ብዙውን ጊዜም እግሮቻችንን ይጎዳል፣ ነገር ግን ማንኛውንም የጡንቻ ክፍልንም ሊጎዳ ይችላል። ይህም ክስተቱ በኋላ ላይ ህመምን የሚፈጥር ይሆናል ማለት ነው። የማግኒዥየም እጥረት በተለምዶ ከሌሊት የእግር ቁርጥማት ወይም ደግሞ በእንቅልፍ ወቅት ከሚያሰቃይ የጡንቻ ህመም ጋር ይያያዛል። በጡንቻ ህብረ ሕዋስ ውስጥም የካልሽየምና የፖታሽየም መጠንን ለመቆጣጠር ይረዳል። ታዲያም እነዚህ ለጡንቻ መኮማተርና እንዲሁም ደግሞ ዘና ለማለት ወሳኝ ናቸው። ዝቅተኛ የማግኒዥየም በካልሽየም መጠን ላይ ተጽዕኖን ያሳድራል። ይህም ጡንቻዎች ያለ ፍቃድ የመንቀሳቀስ እድላቸውን ከፍተኛ ያደርገዋል ማለት ነው። ማግኒዥየምም በኃይል ምርት ውስጥም ይሳተፋል። ዝቅተኛ ማግኒዥየምም ጡንቻዎች ዘና እንዲሉ አስፈላጊ የሆነውን የኃይል ምርት ሊያስተጓጉል ይችላል። ይህም የጡንቻ ፋይበር እንዲኮማተሩ ያስገድዳል። በመሆኑም የጡንቻ መሸማቀቅና ህመምን ይፈጥርብናል ማለት ነው። ስምንተኛ የልብ ምት መዛባት። ማግኒዥየም ለልብና የደም ዝውውር ጤና ወሳኝ ሚና ይጫወታል። ሃይፖማግኒዚሚያ፣ ይህ ማለት የማግኒዥየም እጥረት ማለት ነው፣ የልብ እንቅስቃሴ ሊያስተጓጉል ይችላል። ይህም ወደ ልብ ምት መዛባት ፓልፒቴሽን ወይም ደግሞ አትሪሚያ ሊያመራ ይችላል ማለት ነው። ማግኒዥየም የልብ ጡንቻ ለመቆጣጠርና እንዲሁም ደግሞ ምቱን የሚቆጣጠሩ የኤሌክትሮላይቶችን ሚዛን ለመጠበቅ አስፈላጊ ነው። የልብ ምት መዛባት ከትንፋሽ እጥረት፣ ጭንቀትና ማዞር ጋር አብሮ ሊከሰት ይችላል። ከባድ የማግኒዥየም እጥረት ሁኔታዎችም ከባድ የአትሪሚያን ሊያስከትሉ ይችላሉ። ይህም ሰፊ የሆነ የልብ ሕክምናን ኋላ ላይ ይፈልጋል ማለት ነው። ስለዚህ በዋነኛነት የልብ ምት መዛባትም የማግኒዥየም እጥረት እንደሆነ ማወቅ አስፈላጊ ነው። ታዲያ በአጠቃላይ እነዚህ 8 ዋነኛ ምልክቶች ማግኒዥየም በሰውነታችን ውስጥ ዝቅተኛ ሲሆን ወይንም የማግኒዥየም እጥረት ካለብን ሊከሰቱ የሚችሉ ምልክቶች ናቸው።
ታዲያም የማግኒዥየም እጥረት ከሌሎች አስፈላጊ ኤሌክትሮላይቶች እጥረት ጋር ማለትም ከኤሌክትሮላይት እጥረት ምልክቶች ጋር ሊዛመት ይችላል። ይሄ ማለት ከካልሽየም እንዲሁም ደግሞ ከፖታሽየም እጥረት ምልክቶች ጋር አንድ ሊሆን ይችላል ማለት ነው። ለምን? ማግኒዥየምን በሰውነታችን ውስጥ ልክ እንደ ኤሌክትሮላይት የሚሰራ ማዕድን ስለሆነ ማለት ነው። ታዲያ ይህንን አስፈላጊ የሆነ ማዕድን እንዴት ማግኘት ይቻላል? እንዲሁም ደግሞ የዚህ ማዕድን እጥረት እንዴት መከላከል ይቻላል ከተባለ በምግብ የማግኒዥየም መጠንን በመጨመር ትክክለኛውን የማግኒዥየም መጠንና እንዲሁም ደግሞ የማግኒዥየም እጥረትን መከላከል ይቻላል። አትክልቶች፣ ሙሉ እህሎች፣ ጥራጥሬዎች ለምሳሌ ለውዝና እነዚህ የዘር አይነቶች በመሳሰሉት በማግኒዥየም የበለጸጉ ምግቦች ላይ ማተኮር ያስፈልጋል። የቺያና የዱባ ዘሮችም በተለይ በማግኒዥየም የበለጸጉ ናቸው። ስፒናችና ሳልመንም እንዲሁ ተወዳጅ የሚባሉ የማግኒዥየም ምንጭ የሆኑ ምግቦች ናቸው ማለት ነው። እነዚህ ምግቦች ሚዛናዊ በሆነ አመጋገብ ውስጥ ማካተት የማግኒዥየም መጠን በተፈጥሮ ለማሳደግ ይረዳናል። በምግቦች አማካኝነት የአመጋገብ ፍላጎታችን ማሟላት ካልተቻለ ደግሞ የማግኒዥየም ሰፕሊመንት ክፍተቱ ለመሙላት ይረዳናል ማለት ነው። ይህንንም ሰፕሊመንት በሐኪም ትዕዛዝ መሰረት መውሰድ ይኖርብናል፣ አስፈላጊ ሆኖ ከተገኘ ማለት ነው። በዚህ መልኩ የማግኒዥየም እጥረትን በማግኒዥየም የበለጸጉ ምግቦችን በመመገብ መከላከልና እንዲሁም ደግሞ ራስን ከዚህ እጥረት መጠበቅ ይቻላል ማለት ነው። ስለሆነም ይህ የጤና ትምህርት በጣም ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎች ጋርም ተደራሽ እንዲሆን በቅንነት ላይክ እንዲሁም ደግሞ ሼር አድርጉልኝ። ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት በርካታ የጤና ትምህርቶችን የምንማማርበት ሰፊ የጤና ቻናል ነው ማለት ነው። ለዛሬ በዚህ ቃም በቀጣይ አስተማሪ የጤና ትምህርት እስክንገናኝ ቸር ሰንብቱ።